እስካሁን እኮ ሊጠይቁኝ አልመጡም። የት ሄደው ነው ብዬ ነው። ጊዜው እዚህ አይኖሩም፣ ራቅ ያለ ቦታ ሄደው ነው። ግን ሲመጡ ቀጥታ አንቺ ጋር ነው የሚመጡት። ማናት ከዩሴንሳ መሰቃቀል ነበር? ንገሪኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታል። የገባችበት ገብቼ እገላታለሁ። አለቃ ከአንቺ ሴት በእናንተ ውስጥ የሞተው ሲፈልግ ትባለች ናት። ሲፈልግ እርግጠኛ ነው። እንዴት እንደዛ ልትል ቻልክ? ይህን ጥያቄ ብቻ አይደለም። እንዲሁም አንተ ከሌላ ሰው ለየት ያለ ሰው ነክ፣ ደግሞ መልካም ሰው ነክ። እነዚህ ከሆንክ ለሌሎች ሰዎች መልካም ሰው ነክ። ሚስተረኛ መስሎሽ? ታዲያ የሚጠሩ ሰው ለምንድን ነው የሚቆሱ ሰዎች? ተረጋጋ። እንዴት ልረጋጋ? መልክ የሲወት እኮ ልጅ ላይ ጠፋው አውቃለሁ፣ ግን ወደ ራስ ተመለስ። እሺ እኮ እንደዚህ ነሱ አይደለም። አቶ ምን አንተ እንደዚህ ነሱ አይደለም። እንግዲህ ሆነ እሱ እንደዛ ማድረግ አልነበረበት። ዛሬ የተፈጠረው ነገር ሁሉንም ነገር ሜሊክ ነው ያደረገው። እና ታዲያ ሁሉንም ነገር ቆይ እስከ ዛሬ ነበር ሱሱኛ። በጣም ይቅርታ ተውለን አጣርቼ ነበርና እኔም ሲነግሩን ጭራሽ አላመንኩም። እንዴት ብታሳውቂ ኖሮ አሁን የተፈጠረው ነገር እንዳይፈጠር ማድረግ ይችላል። አዎ ትክክል። ግን እኮ እሱ ይሄንን ነገር አያውቅም እና ሄደን የወሰዳቸውን ፋይሎች መቀበል እንችላለን። ደግሞ እኮ ላደረገው ነገር ቅጣቱን እንዲያገኝ ማድረግ እንችላለን። ሱሱኛ አርፈደሽ ሜሊክ ሞቷል። ምን ማለት? ሜሊክ ሞታ? ማን የገደለው? እንዴት? ምክንያቱም ከቢሮ መኪና ይዞ ሲወጣ ተከትሎ ነበር። ግን ስደርስ ከመኪና ውስጥ ሜሊክን አየሁት እና በቃ ራሴ መቆጣጠር አልቻልኩም። አንድ ሰው ናምነሽው ልክ ሳይታመን ሲቀር ዋጋው ይሄ እንዴ? አቶ አምናን ድርጅቱን የሚያጨረበረበትን ሰውና ድርጅቱ ላይ ኪሳራ እያደረሰበት ያለውን ሰው እስከ መጨረሻ ጊዜ ሊያሰናብተው ችሏል ማለት ነው። እሱም ሜሊክ ነው። እንግዲህ ድንገት ሲሰርቅ በተያዘበት ሰዓት ያው ተኩሶ መቶታል። ቢሆንም ግን የድርጅት ውስጥ የሚሰሩ ሰዎች ሁላቸውም እራሳቸው ስተው ወድቀው ነበረ። ለአምናን ለጊዜው ማንም የደረሰለት አልነበረም እና ግን አንድ ሰው ደርሶለት ጉዳዩ ተፈጽሟል ማለት ነው። የሜሊክ ነገር እንግዲህ አሁን ዋኒቷ እየቀራችው ይህንን ስራ አስኪያጅ የሆነችው እጇ ያለባት ሜርሲ ናት ማለት ነው። ሜርሲ እንግዲህ እሱ እንደደወለባትና ሰውየውን አግኝቻለሁ እየተከታተልኩት ነው ሲላት እየሮጠች ወደ ቤቷ ልትገባ ችላለች ማለት ነው። ወደ ቤትም ስትገባ ዛሬ በሰላም ነው? ምን ነው እያለከለክሽ እኮ ነው የምትሮጪው እያለቻት ነበረ። ሲፈን አይታትና በሰላም ነው? ምን ነው አንቺ መንገድ ላይ ጠበቅሽኝ እያለቻት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ከልብ አመሰግናለሁ። እንግዲህ አቶ አምናን በዛሬው ዕለት በቤት ውስጥ የሚፈጠሩ ነገሮችን ሁሉ እየደረሰበት ይገኛል። ግን ሜሊክን ቢገለውም በጣም እየተጸጸተና እያለቀሰ ነው። እኔ እኮ ክፉ ሰው አይደለሁም፣ ለምንድን ነው ሰዎች ክፉ የሚሆኑብኝ? እኔ እኮ ጥሩ ነገር ነው የማስበው፣ ጥሩ ነገር ነው የማደርግላቸው፣ ለምንድን ነው የሚጎዱኝ? ለምንድን ነው የኔ ውድቀት የሚፈልጉት? እያለ በጣም እየተጸጸተ እያለቀሰ ነበረ። ሳልፈልግ እኮ የማልፈልገው ሰው አደረገኝ። እኔ እኮ ልገለው አስቤ ያልነበረ፣ ግን በድርጅቴ ውስጥ ኃላፊነት ሰጥቼው የሚሰራው ሰውዬ የኔን ኪሳራ እየፈለገና ድርጅቴን እያከሰረ ሲሆን ሳይ መታገስ አልቻልኩም። በቃ ተኮስኩበት፣ ገደልኩበት ነበር ያለው። እዛው ባለበት እንግዲህ አፈር አልብሰውት ነበር ወደ ቤት የተመለሰው። ወደ ቤትም ሲመለስ እንግዲህ በጣም ስሜታዊ ሆኖና ተናዶ ነበር የተነሳው። ጁኒያም እንግዲህ ወደ ቤት ሄዳ የአምናንን ሀያት እያወራች ነበረ። በድርጅት ውስጥ ዋናው አጭበርባሪ ሰውዬ ተይዟል። ስለዚህ ይህንን ነገር ደግሞ አቶ አምናን ማወቅ አለበት። አቶ አምናን የት ነው ያለው እያለቻት ነበረ። እንዴ ማን ነው የልጄን ድርጅት የሚያጭበረብረው? ማን ነው? አሁንስ ቢሮውን ለማን ትተሽ መጣሽ? እያለቻት ነበረ። አይ ቢሮ ውስጥ ከባድ ችግር ተፈጥሮ ነበረ፣ በዛ ምክንያትም አልነበረም እሱ ወደ ቤት የመጣን የመሰለኝ እያለቻት ነበርና አቶ አምናን ግን ወደ ቤት ሲገባ ሰላምም አላላቸው፣ ዝም ብሎ ነበር የገባው። ጁኒያም በቃ አቶ አምናን መጥቷል፣ ዝሩ ስሜት ውስጥ አይደለም፣ የሆነ በቃ የጠፋ ነገር አለ ይመስለኛል በማለት ነበርና አዎ ይህንን ነገር አቶ አምናን ሳይሰማ ማደር የለበትም፣ በይ ልጄ ቶሎ ሂጂና ንገሪው ነበር ያለቻት። ጁኒያም እንግዲህ ያሰበችው ነገር ሌላ ነው የተፈጠረው፣ ግን እሷ ያላሰበችው ነገር ነበርና እሱም እንግዲህ ደርሼበታለሁ፣ ያንተ ድርጅት ውስጥ ማን ነው የሚያጨረብር፣ ማን ነው ድርጅቱን እያከሰረ ያለው የሚለውን ሰውዬ ዋናውን ደርሼበታለሁ። ባለፈው ነው
የደረስኩበት። ነገር ግን ትናደዳለህ ብዬ ወይ ደግሞ ነገሮች ይስተካከላሉ ብዬ አልነገርኩክም ነበር ያለችው። እሱም በጣም ተሳስተሻል፣ መንገር ነበረብሽ፣ ካልነገርሽ እኮ የሌባው ተባባሪ መሆንሽ ነው ነበር ያላት። እና አይ የሌባ ተባባሪ እንኳን ሆኜ አይደለም ግን በቃ ትናደዳለህ ወይ ደግሞ ነገሮች ይስተካከላሉ ብዬ ነበር ዝም ያልኩት ነበር ያለችው። እና በቃ አሁን ነገርሽኝም አልነገርሽኝም የሆነው ነገር ሆኗል፣ ግን አስቀድመሽ ብትነግሪ ኖሮ ይሄ ሁሉ አይፈጠርም ነበር ያላት። እሷም እንግዲህ አሁንም እኮ ማስተካከል እንችላለን፣ ሜሊክ ጋ ነው ያለው ሁሉ ነገር፣ ሜሊክ ደግሞ እያነሳቸውን ፋይሎች የወሰዳቸውን ፋይሎችን እናስመልሰዋለን ነበር ያለችው። ሜሊክ የለም ሞቷል፣ ገድዬዋለሁ በቃ። ምክንያቱም የሆነ ሴት ፋይሎቹን ሰርቃ ወደ መኪናው ስትወረውር ባይኔ አይቻለሁ። መኪናዬን አስነስቼ መኪናውን ስከታተል መኪናው ፊት ሳቆመው ሜሊክ ነው። እንዴት እንደዚህ ታደርገኛለህ ብዬ ገድዬዋለሁ። አየሽ ቀድመሽ ብትነግሪ ኖሮ ይሄ ሁሉ ስህተት አይፈጠርም ነበር ያላት። በጣም ነው የደነገጠችው። አቶ አምናን ገደልከው ነበር ያለችው። ትክክል አይደለም፣ በጣም ተሳስተሃል፣ እንደዚህ ማድረግ አልነበረብህም። ተረጋግተህ ነገሮቹ ማጣራት፣ ከጀርባው ማን ያለው ይህን ነገር የሚያስደርገው ማን የሚለው ነገር ማወቅ ነበረብህ። ፋይሎችን እሱ አግኝተሃል ብትለው እንግዲህ አይ ልጅቷ እሱንም ሸውዷለች፣ መኪና ውስጥ የወረወረችለት ምንም ጠቃሚ የሌላቸው ፋይሎች ናቸው፣ ጠቃሚ ፋይሎቹ ለራሷን ይዛ ሄደችው ነበር ያለው። ሜሊክ እንግዲህ በላለው ብሎ ተበልተዋል ማለት ነው። የጭንቀቱ ማብረጃ የሆነችው ደግሞ እዛ ቤት የአቶ አምናን የደስታ ምንጭ የሆነችው ብሌን ናትና ብሌን ጋም ሄዶ እንግዲህ በጣም እንደከፋው ይነግራታል። እሱም እኔ ክፉ ሰው ነኝ እንዴ እያለ እየጠየቃት ነበረ። አይ አይደለህም ሚስጥረኛዬ፣ አንተ በጣም ጥሩና የዋህ ሰው ነህ። ለእኔ ደግሞ ይህን ያህል ከሆንክልኝ ለሌሎች ሰዎች ደግሞ ከዚህ በላይ ይሆናል የምትሆንላቸው። ስለዚህ ለእኔ በጣም ጥሩ ሰው ነህ በእኔ እይታ ነበር ያለችው። ታዲያ ለምንድን ነው የምጠቅማቸው ላግዛችሁ ያልኳቸው ሰዎች መልሰው የሚጎዱኝ ነበር ያለውና፣ አዎ ከሰዎች ምንም አትጠብቅ፣ ሰዎች ምናልባት የዛን ተቃራኒ ሊጎዱክ ይችላሉ፣ ስለዚህ ከሰዎች አትጠብቅ ነበር ያለችው። እሱም እሺ ስለምትረጅኝና ስለምትመክሪኝ አመሰግናለሁ እያለ አንዳንድ ነገሮችን እያወራት ነበረ። ጄሪሻ ግን ይሄንን እየተመለከተች በጣም የተናደደችው። አንቺ ብሌን የምትባይ ሴትዮ መቼ ነው ከዚህ ቤት የምትወጪው? አንቺ ቆይ ምን አስበሽ ነው? ባሌን እኮ እያባለሽብኝ ነው ነበር ያለቻት። ብሌን ማን ነው የምትይው? ሚስጥረኛ ነው እንዴ የምትይው ነበር ያለቻት። ጭራሽ ሚስጥረኛ ሽማርግተሽዋል ነበር ያለቻት። እና አይ እሱ እኮ ነው ያወጣልኝ ነበር ያለችው። አንቺ ማወጣሽለት እሱ ማወጣልሽ፣ ሚስጥረኛ ትባባላላችሁ። ግን ለመሆኑ ምን አስበሽ ነው? ባሌ እንደሆነ አታውቂም እንዴ ነበር ያለቻት። እንዴ አምናን ባልሽ ነው እንዴ ብትላትም አዎ ባሌ ነው፣ የ80 ባሌ መርጦኛ ገባኝ ነው። አንቺ ምን እያደረግሽ ነው ነበር ያለቻት። በጣም ይቅርታ እኔ እንደዚህ መሆኑን አላወቅኩም ብላ እንግዲህ ከህይወቷ ውስጥ እንደምትወጣ ነግራታለች ብሌን ለጄሪ። ቢሆንም ግን አቶ አምናን ምግብ ይዞላት ሲመጣ ሊንከባከባት ብሌን በጣም ተናዳለች። እንዴት ትደብቀኛለህ? እንዴት እንደዚህ ታደርጋለህ? ጄሪ ሚስትህ ነች አይደል እንዴ ነበር ያለችው። አዎ ሚስቴ ናት፣ ነገር ግን እሷን የመረጥኩበት ምክንያት አለኝ። ለጊዜው ብቻዬን መሆን ስላልቻልኩ መረጥኳት። የወረቀት ሚስቴ ናት እንጂ አልወደድኳትም። ግን ደግሞ ነገሮችን ለማስተካከል እየሞከርኩ ነው። አልወዳትም። እሷን እንደማልወዳት ደግሞ ታውቃለች። ቅናት ነው እንደዚህ የሚያደርጋት ነበር ያለው። ብሌንም እንግዲህ እና ካልወደድካት ታዲያ ለምን አትፈታትም? እኔ እኮ የሰው ህይወት መረበሽ አልፈልግም ነበር ያለችው። አዎ አሁን ባለበት ሁኔታ ላይ ይህንን ማድረግ አልችልም። ትንሽ መረጋጋት ይኖርብኛል ብሌን፣ እመኝኝ፣ ሁሉንም ነገር ደግሞ አስተካክለዋለሁ። አንቺ ከዚህ ቤት የምትወጪ ከሆነ ነው እኔ ሰላሜን ማጣው። ስለዚህ እባክሽን የትም እንዳትሄጂ ነበር ያላት። እሷም እሺ እረዳሃለሁ፣ የትም አልሄድም፣ ከጎንህ ነኝ ነበር ያለችው ብሌን። እና እንግዲህ ጄሪሻ ሌላ ተንኮል እየጠመጠመች ትገኛለች። እሱ እንግዲህ ለአምናን ሀያት በመሄድ እኔ እኮ ባለፈው ብሌንን ከፎቅ የወረወርኩበት የራሴ ምክንያት አለኝ። ምክንያቱም እንደነገርኩሽ ሰሞኑን ነፍሰ ጡር ነበርኩኝ። ያ መድኃኒት ደግሞ የበላሁት መድኃኒት ተሳሳተ መድኃኒት በልተሽ ነው ብለውኝ ነው። ስለዚህ ያን ነገር ያደረገችው ብሌን ናት ብዬ ስላሰብኩ ነው። ደግሞ እሷ ነች ይህን ነገር ያደረገችው ነበር ያለችው። የአምናን ሀያትም እንዴት ብሌንን እንዴት ልጠረጥር ያቻልሽ ብትላትም ከእሷ ውጪ ይህን ነገር የሚያደርግ ሰው የለም። እና ለአምናን ነግረሽዋል? አልነገርኩትኝም። በጣም የተረበሸ ስሜት ውስጥ ስለነበረ ልነግረው አልቻልኩም፣ አልነገርኩትም።
ለዛ ነው መንገር ነበረብሻ፣ መደበቅ የለብሽም። እውነት እሷ ከሆነች ይህንን ያደረገችው አሁን ያለችበት ሁኔታ ምንም የሚያሳዝን ሁኔታ አይደለም፣ ይገባታል ነበር ያለችው። ጄሪ ግን የምትፈልገው እሷ ከዛ ቤት እንድትወጣ ነው። እንደውም እኔ እሷን ባየው ቁጥር እየተናደርኩ እየተበሳጨው ራሴን እያመመኝ ነው፣ ከነ መጨረሻው ከዚህ ቤት መውጣት አለባት ነው ያለችው። የአምራን ሀያትም እንግዲህ ነገሮቹን እኔ ያስተካከላለሁ፣ እውነት ይሄ ነገር እሷ አርግታው ከሆነ እኔን ከዚህ ቤት መንቅሬ ማስወጣት ነበር ያለችው። እንግዲህ ማስመሰልና ውሸቱን ተያይዘዋለች ማለት ነው። ሙስጠፋም ከዛ ቤት ሊወጣ እንደሆነ እየነገራት ነበረ። እሷም እንግዲህ እሱ ከዛ ቤት በመውጣቱ በጣም ደስተኛ ናት። ሲፈንም እንግዲህ እዛ ቤት ያመጣችው አብራ ለመስራት ነበረ። ነገር ግን ከአንተ ፍቅር ይዞኛል፣ አንተ አትረዳኝም ወይ እያለችው ነው አውጥታ። እሱም እንዴት ነው እንደዚህ የምታስቢው እንዴ? እንዴት አንቺ እኮ እህቴ እኮ ነሽ፣ ከአንድ እናት ልጆች እኮ እንደተወለድን ነው አንቺን ማይሽ፣ እንዴት ነው እንደዚህ የምታስቢው ነበያት። በቃ እወድሃለሁ እዚህ ቤት ያመጣውክ ለስራ ብቻም ስላይሆን ስለምወድህ በቃ ከጎን እንድትሆን ያመጣውክ፣ አንተ ግን ምንም ነገር እየተረዳኸኝ ነገር አይደለም ነበር ያለችው። እሱ በፍጹም የማይሆን ነው፣ እኔ ከእናቴ ልጅ ለይቼ አንቺን አላይሽም፣ አብረን እኮ ነው ያደግነው፣ እንዴት እንደዚህ አይነት ነገር ታስቢያለሽ ብሏል ሙስጠፋ። ስለዚህ እንደዛ ከሆነ የድሮ ሚስትህን ለማባበል ነው እንዲመጣኸው ነበር ያለችው። የድሮ ሚስቱ እንግዲህ ጄሪሻ ናት። እሷን ለማባበል አይደለም፣ እሷን ቀን ያገናጠመን ጊዜን ያገጣጠመን። ስለዚህ አሁን ደግሞ እሷ እየከፈለች ያለችው ዋጋ ከኔ የበላችውን ከኔ ያቃጠለችውን ነገር ነው እየመለሰችልኝ ያለችው። በነገራችን ላይ እዚህ ምድር ላይ ሴቶች ሁሉ አልቀው በዚህ ዓለም ላይ ጄሪ ብቻ ብትቀር እኔ እሷን አላገባትምም እያለ ነበረ ለሜርሲና ሜርሲም እንግዲህ ይነቃብኝ ሆን እያለች እንግዲህ ጭንቀት ውስጥ ገብታ ትገኛለች ማለት ነው። አቶ አምናን በመጣ ቁጥር ከቤት እየሸሸች ነው የምትገኘው አሁን ላይ እና እንግዲህ በጣም የምታሳዝነው ብሌን ከእናት ዛህራ ጋር እያወራች ነበረ። እናት ዛህራንም እንግዲህ የምትፈልጊው ነገር አለሽ ልጄ፣ የምትፈልጊው ነገር ካለሽ ያማረሽ ነገር ሁሉ እኔ ያደርግልሻለሁ፣ እኔን ጠይቅኝ፣ እኔ ከጎንሽ ነኝ ነበር ያለቻት። እሺ እናቴ እጠይቅሻለሁ፣ እንደዛ ከሆነ የኔ ቤተሰቦች የት ናቸው? ለምን መጥተው አልጠየቁኝም? ለምን መጥተው አላዩኝም? የት ናቸው ያለውስ ነበር ያለች። እና ዛሬ በጣም በመደንገጥ እንዴ ልጄ ያጎደልኩብሽ ነገር አለ እንዴ ነበር ያሉት። አይ እናቴ ምንም አላጎደሉብኝም፣ ግን ታምሜን ሁሉ ቀን ስተኛ መጥተው አላዩኝም ብዬ እኮ ነበር ያለችው ብሌን። እነሱ አሁን በጣም ሩቅ ቦታ ናቸው። አንድ ቀን ደግሞ ሲመጡ መጥተው ያዩሻል። እኔ ራሴ እነግርሻለሁ እነሱ በሚመጡበት ሰዓት። አሁን ግን ምንም አይነት ጥያቄ መጠየቅ የለብሽም፣ ራስሽን ብቻ አስታሚ ነበር ያለቻት እናት ዛህራ። ብሌንም በጣም አስተዋይ ሴት ስለሆነች እሺ እናቴ ብላ ነበር የተቀበለችው። መጨረሻ ላይ እንግዲህ ወደ አቶ አምና የተደወለው ስልክ ጆሮውን ጭው አርግቶታል። እሱም የተደወለው ስልክ አንዳንድ ነገሮች እየተስተካከሉ እንደሆነ፣ የደፍኔን ልጅም ማን እንደሆነች የት እንዳለች ነገሮች ሁሉ ተነግረውታል። አቶ አምናን ይህን ነገር ማመን አልቻለም። እውነታችሁ ነው? እርግጠኛ ናችሁ? እሷ ናት ነው ያለው። እንግዲህ ሲፈን ናት ብለው ነግረውታል። ሲፈን ደግሞ አንተ ቤት ያለችው ልጅ ናት፣ የደፍኔን ልጅ። ስለዚህ ይህን ሁሉ ነገር እያደረገች ያለችው በህይወትህ ላይ እየተጫወተችብህ ያለችው ሲፈን ናት ተብሏል። ይሄ ስልክ ተደውሎ ሲነገረው ሙስጠፋ እየሰማ ነበረ። ሙስጠፋም ራሱን ይዞ እንደሚጨው ሰው በጣም በድንጋጤ እየሰማ ነበረ። አቶ አምናንም እውነት እሷ ከሆነች ህይወቷን ነው ማጠፋት፣ እንዴት እንደዚህ ታደርገኛለች ቤት የተቀምጣ በማለት በጣም ተናዷል። አቶ አምናን እንግዲህ ፊት ለፊቱ የሚያገኛት ከሆነ ሲፈን አለቀላት፣ አተርፍም። ምናልባት ሙስጠፋ ሰምቷል ስለሆነ ሙስጠፋ ህይወቷን ሊያተርፍላት ይችላል። ከዛ ውጪ ሲፈን ፊት ለፊት የሚያት ከሆነ አቶ አምናን ለሜሌህ የደረሰው እጣ ለሲፈንም መድረሱ አይቀርም። ወይ ሲፈን ከተያዘች ደግሞ ያሉት የሜርሲን ጉዳይም እንዳሉ ዘርዝራ የምትነግር ይሆናል ማለት ነው፣ ከጄሪም ስራ ጭምር። እናቷ አምናን ምን ይወስን ይሆን? ከባድ ውሳኔን የሚወስነው። አንዳንድ ሚስጥሮች እንግዲህ እያፈተለቁ ብቅ ብቅ እያሉ ይገኛሉ። እንደዚህ አንዳንድ ሚስጥሮች ሲወጡ እንግዲህ የአቶ አምናን ውሳኔ በጣም ከባድ ውሳኔ ሊሆን ይችላል።
ምክንያቱም እዛ ቤት ተሰብስበው እሱ የሚያግዛቸው፣ እሱ የሚያበላቸው፣ እሱ የሚያጠጣቸው ሰዎች ሁሉ የእሱ ጠላቶች ሆኖ ነው የሚገኙት። ከሱ ከአክስቱም ከሜርሲ ጭምርም ማለት ነው። እንግዲህ የሜርሲ እውነታው ደግሞ ቀስ እያለ ይወጣል ማለት ነው። እውነት ትቀጥናለች እንጂ አትበጠስም። ሜርሲሻም አንድ ቀን እንግዲህ ቀኗን እየጠበቀች ነው የሚሆነው። አቶ አምናን ግን በሲፈን ላይ ምን አይነት ውሳኔ ይሆን የሚወስነው? በጣም ከባድ ውሳኔ ነው። ምናልባት ሲፈን ለአንድ ሰሞን ከዛ ቤት ይበቃኛል ብላ ወይ ልትጠፋ ትችላለች፣ ወይ ደግሞ ለማስተባበል ትሞክራለች። አቶ አምናንስ ይህንን ማስተባበያዋን ሊቀበል ይችላል የሚለው እንግዲህ የሁላችንም ጥያቄ ነው። ቀጣይ እንግዲህ ድራማ ምን ይሆናል የሚለውን ይችላቸው መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።